ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ከቀኑ 8:45 ላይ በኤፍኤ ካፕ የሩብ ፍጻሜ ጨዋታ ሊቨርፑል ማንቸስተር ሲቲን በኢትሃድ የሚገጥም ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ገምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁኝ ቆዩ። በመጀመሪያ የምንመለከተው በዚህ ጨዋታ ላይ የማይኖሩ ተጫዋቾችን ይሆናል። በማንቸስተር ሲቲ በኩል 3 ተጫዋቾች በዚህ ጨዋታ ላይ የማይኖሩ ይሆናሉ። እነዚህም ደግሞ ጆን ስቶንስ፣ ግቫርዲዮል እንደዚሁም ደግሞ ሩበን ዲያዝ ናቸው። ሶስቱም የመሃል ሜዳ ተከላካይ ተጫዋቾች ናቸው። ለማንቸስተር ሲቲ ጥሩ ዜናው ደግሞ ማርክ ጌይ ከቅጣት መልስ በዚህ ጨዋታ ላይ የሚኖር ይሆናል። እንደዚሁም አሰልጣኛቸው ፔፕ ጋርዲዮላም በቅጣት ምክንያት በዚህ ጨዋታ ላይ ላይኖር ይችላል እየተባለ ይገኛል። በሊቨርፑል በኩል ያለውን ስንመለከት አሊሰን ቤከር፣ ኮነር ብራድሊ፣ ጂዮቫኒ ሊዮኒ፣ ስቴቨን ባጀቲች እንደዚሁም ዋታሮ ኤንዶ በጉዳት ምክንያት በዚህ ጨዋታ ላይ የማይኖር ይሆናል። በትናንትናው በነበረው ጋዜጣዊ መግለጫ ላይም አሰልጣኝ አርነ ስሎት እንደተናገሩት ከሆነ አሊሰን ቤከር ሲዝኑ መጠናቀቂያ አካባቢ ነው ወደ ሜዳ የሚመለሰው ብሏልና በቀጣይ ሊቨርፑሎች በሚኖራቸው ወሳኝ ጨዋታዎች ላይ የአሊሰን ቤከርን ግልጋሎት የማያገኙ ይሆናል። በዚህ ምክንያትም ማማርዳሽቪሊ ለቀጣይ ጨዋታዎች በቋሚነት የሚጀመር ይሆናል። ለሊቨርፑል ጥሩ ዜናው መሐመድ ሳላ፣ አሌክሳንደር ኢሳክ እንደዚሁም ጀረሚ ፍሬምቦንግ ባለፉት 2 ቀናቶች ውስጥ በተደረጉ ልምምዶች ላይ መሳተፍ ችሏል። ስለዚህ በዛሬው ጨዋታ ላይም ይኖራሉ ተብሎ ነው የሚጠበቀው። በእርግጥ 3ቱም ተጫዋቾች በቋሚነት ይጀምራሉ ተብሎ አይጠበቅም። ምናልባትም ከነዚህ 3 ተጫዋቾች መሐመድ ሳላ ብቻ ሊሆን ይችላል በቋሚነት የሚጀምረው። እንደዛም ቢሆንም ግን ከጉዳት መመለሳቸው ለዚህ ጨዋታ ዝግጁ መሆናቸው ለአሰልጣኝ አርነ ስሎት እንደዚሁም ደግሞ ለሊቨርፑል በጣም ጥሩ ዜና ነው። በተለይ ይህ ጨዋታ በጣም ከባድ የሚባል ጨዋታ ነው። በዚህ ሲዝን እንግዲህ ሊቨርፑልና ማንቸስተር ሲቲ በሁለት አጋጣሚዎች ተገናኝቷል። በሁለቱም አጋጣሚዎች ማንቸስተር ሲቲዎች ናቸው ማሸነፍ የቻሉት። እንደዚሁም ሊቨርፑሎች በአጠቃላይ በዚህ ሲዝን ራሱ ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። ጥሩ የውድድር አመት አይደለም እየሆነ የሚገኘው። በፕሪሚየር ሊጉም ፍክክር ላይ አይደለም የሚገኙት። ከመሪው ከአርሰናል ጋርም የ21 ነጥብ ልዩነት አለ። በካራባኦ ካፕም በክሪስታል ፓላስ ተሸንፎ መውጣት ችሏልና አሁን ላይ የቀሯቸው ዋንጫዎች 2 ብቻ ናቸው እና ሲዝናቸውንም የተሻለ ሲዝን ጥሩ የሚባል ሲዝንን አሳልፈው ለመጨረስ የሚፈልጉ ከሆነ ከሁለቱ ዋንጫዎች ከሻምፒዮንስ ሊግ ወይም ደግሞ ከኤፍኤ ካፕ አንዱን ማንሳት ይኖርባቸዋል። እንደዚሁም አሰልጣኝ አርነ ስሎትም በስራቸው መቀጠል የሚፈልጉ ከሆነ በመጀመሪያ ደረጃ የሻምፒዮንስ ሊግ ዋንጫን ማንሳት መቻል አለባቸው። ሻምፒዮንስ ሊጉን የሚያነሱ ከሆነ በእርግጠኝነት በስራቸው ይቀጥላሉ ማለት እንችላለን። ሻምፒዮንስ ሊጉን ማንሳት ካልቻሉ ግን ቢያንስ የኤፍኤ ካፕ ዋንጫ ማንሳት አለባቸው። እንደዚሁም ደግሞ የሻምፒዮንስ ሊግ ቦታን ይዘው ማጠናቀቅ መቻል አለባቸው። እናም የኤፍኤ ካፕ ዋንጫ ማሸነፍ የሚፈልጉ ከሆነ ደግሞ ከፊት ለፊታቸው ያለውን ጠንካራ የሚባለውን ቡድን ማንቸስተር ሲቲን የግድ ማሸነፍ መቻል አለባቸው። ከዚህ በኋላ እንግዲህ በጣም ወሳኝ የሚባሉ ጨዋታዎች አሉ። በጣም ከባድ የሚባሉ ጨዋታዎች ናቸው ከፊት ለፊታቸው ያሉት በዚህ በኤፕሪል ወር ላይ። በእነዚህ ጨዋታዎች ዙሪያ እንግዲህ ከትናንትና በስቲያ ሐሙስ ማታ ላይ የሰራሁላችሁ ፕሮግራም አለ። እሱን ካልተከታተላችሁት መለስ ብላችሁ እንድታዩት ጋብዛችኋለሁ። ነገር ግን ከነዚህ ኤፕሪል ወር ላይ ከሚደረጉ በጣም ወሳኝ ከሚባሉ ጨዋታዎች መካከል አንደኛው በዛሬው ዕለት ከቀኑ 8:45 ላይ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ ለሁለቱም ቡድን በጣም ወሳኝ የሚባል ነው። በተለይ ለሊቨርፑል ቅድም እንዳልኳችሁ ዋንጫ ማንሳት የሚፈልጉ ከሆነ አንደኛው አማራጫቸው ይህ የኤፍኤ ካፕ ዋንጫ ነውና ይህንን ጨዋታ አሸንፈው ወደ ቀጣይ ዙር በማለፍ በስተመጨረሻም በዋንጫ ፍጻሜ ላይ ደርሰው ዋንጫውን ማሸነፍ ይፈልጋሉ። እንደዚሁም ማንቸስተር ሲቲዎችም በዚህ ሲዝን እንዳለፉት ዓመታት ጥሩ የሚባል ሲዝንን እያሳልፉ ነው ለማለት ትንሽ ያስቸግራል። በእርግጥ ወደዚህ ጨዋታ ሲመጡ የካራባኦ ካፕ ዋንጫን አሸንፈው ነው በአሳማኝ በሚባል መልኩ አርሰናልን 2-0 በሆነ ውጤት አሸንፈው ነበረ ያንን ዋንጫ ማንሳት የቻሉት ከኢንተርናሽናል ብሬክ በፊት ማለት ነውና አሁንም ግን ተጨማሪ ዋንጫዎችን ማንሳት ይፈልጋሉ። በተለይ ፔፕ ጋርዲዮላ ይህ ሲዝን የመጨረሻ ሲዝኑ ሊሆን ይችላል ተብሎ ነው የሚገመተውና በመጨረሻው ሲዝን ደግሞ በካራባኦ ካፕ ዋንጫ ብቻ መውጣት የሚፈልግ አይመስለኝም። በዚህ ምክንያትም ይህ ጨዋታ ለፔፕ ጋርዲዮላ በጣም ወሳኝ የሚባል ነው። ከፔፕ ጋርዲዮላ በተጨማሪም ሌሎች የሚለቁ ተጫዋቾችም አሉ እየተባለ ይገኛል። ከነዚህ መካከል ደግሞ በርናንዶ ሲልቫ ነው። ሐሙስ ዕለት በወጡ መረጃዎች መሰረት በርናንዶ ሲልቫ ማንቸስተር ሲቲን ይለቃል ተብሎ ነው የሚጠበቀውና ፔፕ ጋርዲዮላም እንደዚሁም ደግሞ በርናንዶ ሲልቫም ይህንን ጨዋታ ማሸነፍ ይፈልጋሉ። ስለዚህ በዚህ ጨዋታ ላይ በጣም ምርጥ የሚባለው እንቅስቃሴ ለማሳየት ጠንካራ ቡድናቸውን ይዘው ይገባሉ ተብሎ ይጠበቃልና ሊቨርፑሎችም ይህንን ጨዋታ ማሸነፍ ይፈልጋሉ፣ ማንቸስተር ሲቲዎችም ይህንን ጨዋታ ማሸነፍ ይፈልጋሉና ይህ ጨዋታ ለሁለቱም ቡድኖች በጣም ወሳኝ የሚባል በጣም አስፈላጊ የሚባል ጨዋታ ነውና በዚህ ምክንያትም እንግዲህ ድንቅ ጨዋታ ድንቅ ፉክክርን እንመለከታለን ተብሎ ይጠበቃል። በዚህ ውድድር ላይ እንግዲህ ማንቸስተር ሲቲዎችም እንደዚሁም ሊቨርፑሎችም የየራሳቸው የሆነ
ጥሩ የሚባል ሪከርድ አላቸው። ማንቸስተር ሲቲዎች ባለፉት 17 በሜዳቸው ያደረጉትን የኤፍኤ ካፕ ጨዋታ አልተሸነፉም። ሁሉንም ጨዋታዎች ማሸነፍ እችሏልና በሜዳቸው ምን ያህል ጠንካራ ቡድን እንደሆነ በዚህ መመልከት እንችላለን። ሊቨርፑሎች በአንጻራቸው ደግሞ ባለፉት 19 የኳርተር ፋይናል ወይም ደግሞ የሩብ ፍጻሜ ጨዋታዎች ውስጥ 17ቱን ማሸነፍ እችሏልና በሩብ ፍጻሜ ጨዋታዎች ላይ ሊቨርፑሎችም ጥሩ የሚባል ሪከርድ አላቸው። በቅርቡ እንግዲህ ለመጨረሻ ጊዜ የተሸነፉት በማንቸስተር 2023-24 የውድድር ዘመን ላይ ነውና በተከታታይ ሁለት የሩብ ፍጻሜ ጨዋታዎችን ለመጨረሻ ጊዜ የተሸነፉት ቢል ሻንክሊ የሊቨርፑል አሰልጣኝ እያለ ነው። ይህም ማለት እንግዲህ ከ60 ዓመት ምናምን በፊት ነው የነበሩና ከዛ በኋላ እንግዲህ ሊቨርፑሎች በተከታታይ ሁለት የሩብ ፍጻሜ የኤፍኤ ካፕ ጨዋታዎችን አልተሸነፉምና ሁለቱም ቡድኖች በዚህ ውድድር ላይ በጣም ጥሩ የሚባል ሪከርድ አላቸው። ሊቨርፑሎች እንግዲህ የኤፍኤ ካፕ ዋንጫን 8 ጊዜ ማሸነፍ ይችላል። ማንቸስተር ሲቲዎች በአንጻሩ 7 ጊዜ ማሸነፍ የቻሉ ክለብ ናቸው። ሊቨርፑሎች ለመጀመሪያ ጊዜ 1965 ላይ ነበረ የኤፍኤ ካፕ ውድድር ማሸነፍ የቻሉት። ለመጨረሻ ጊዜ ደግሞ 2022 ላይ ነበር ዋንጫውን ማንሳት የቻሉት። ማንቸስተር ሲቲዎች በአንጻሩ የመጀመሪያ ዋንጫቸውን በኤፍኤ ካፕ ማንሳት የቻሉት 1904 ላይ ነው የነበረው። የመጨረሻ ዋንጫቸውን ደግሞ ከሁለት ዓመት በፊት 2023 ላይ ነበረ ማንሳት የቻሉትና ሁለቱም ቡድኖች ይህንን ዋንጫ ብዙ ጊዜ በማንሳት ጥሩ የሚባል ሪካርድ አላቸው። ማንቸስተር ሲቲዎች እንግዲህ በዚህ ሲዝንም ይህንን ዋንጫ በማሸነፍ እኩል ከሊቨርፑል ጋር 8 ጊዜ የኤፍኤ ካፕ ዋንጫ አሸናፊ ተብሎ መጠራት ይፈልጋሉና በዚህ ምክንያትም ይህ ጨዋታ ለማንቸስተር ሲቲ የበለጠ አስፈላጊ እንዲሆን ያደርገዋልና ምናልባትም በዛሬው ጨዋታ ላይ ጠንካራ የሚባለው ቡድናቸውንም ይዘው ሊገቡ ይችላሉ። በተለይ ደግሞ ከሻምፒየንስ ሊግ ውድድር መውጣታቸውን ተከትሎ ቀጣይ ጨዋታ ያላቸው ሳምንት ቅዳሜና እሁድ ነውና በዚህ ሳምንት ሙሉ እረፍት ስላላቸው ምናልባትም በዚህ ጨዋታ ላይ ጠንካራ ቡድናቸውን ተጠቅመው ከዛ በኋላ እንግዲህ እረፍቱን ሊጠቀሙ የሚችሉበት እድል አለ። ሊቨርፑል ግን ለዚህ አልታደለም። ምክንያቱም ሮብ ምሽት ላይ ከፒኤስጂ ጋር በፓርክ ደ ፍራንስ ጋር የሚያደርገው ወሳኝ ጨዋታ አለና ምናልባትም ጠንካራ ቡድን ይዞ ላይገባ ይችላል። ይህም ደግሞ ሊቨርፑል ላይ ትልቅ ተጽዕኖ ሊፈጥር የሚችልበት እድል አለ። በተጨማሪም በዚህ ጨዋታ ላይ ለመጀመሪያ ጊዜ ነው መሐመድ ሳላህ ከደጋፊዎች ጋር የሚገናኘው። እንደሚታወቅ መሐመድ ሳላህ በክረምቱ ሊቨርፑልን እንደሚለቅ አሳውቋል። ከዛ ካሳወቀ በኋላ ለመጀመሪያ ጊዜ ነው የዛሬው ጨዋታ የሚያደርገው። ይህም ደግሞ ከጨዋታው በተጨማሪም ትኩረት የሚስብ ነገር ነው። ምክንያቱም ከዛሬዋ ጨዋታ ጀምሮ የሊቨርፑል ደጋፊዎች ለመሐመድ ሳላህ ሽኝት ያደርጉለታል ተብሎ ነው የሚጠበቀውና ምን አይነት ሽኝት ነው ያዘጋጁለት የሚለው ራሱ ለማየት የሚያጓጓ ነው። እንደምታስታውሱ የርገን ክሎፕ እንደሚለቅ ካሳወቀ በኋላ እንደዚሁም ደግሞ ሮበርቶ ፌርሚኖ ሊቨርፑልን እንደሚለቅ ከታወቀ በኋላ የሊቨርፑሎች ድጋፍ በጣም አስደናቂ የሚባል ነበር። በየጨዋታው ስማቸው እየተነሳ ሲዘመርላቸው ነበርና ለመሐመድ ሳላህ ምን አይነት ሽኝት ነው የሚያደርጉለት፣ እሱስ ከዚህ በኋላ በቀሩት ጨዋታዎች ላይ ምን አይነት እንቅስቃሴ ነው የሚያደርገው የሚለው ራሱ ለማየት በጣም የሚያጓጓ ነው። ምንጊዜም እንግዲህ ተጫዋቾች ክለቡን እንደሚለቅ ካረጋገጡ በኋላ ሁለት አይነት ባህሪን ነው የሚያሳዩት። አንደኛ ወይ ቸልተኛ ይሆናሉ፣ ከዚህ በኋላ ምንም ክለቡን ስለምለቅ ምንም አያደርግልኝም ብሯሯጥ የሚል አይነት አስተሳሰብ ሊኖራቸው ይችላል። ሌሎኞቹ ደግሞ ክለቡን ልለቅ ስለሆነ ቢያንስ በመጨረሻዎቹ ጨዋታዎች ላይ ያለኝን ልስጥ የሚል አስተሳሰብ ሊኖራቸው ይችላል። መሐመድ ሳላህ እንግዲህ እንደዚህ አይነት አስተሳሰብ ያለው ተጫዋች ነው ተብሎ ነው የሚታመነውና ከዚህ በኋላም እንግዲህ በጣም ምርጥ የሚባለውን ብቃቱ ምናልባትም በዚህ ሲዝን ያልተመለከትነውን ብቃቱንም ያስመለክተናል ብለን እንጠብቃለን። ይህን ነገር ግን ይተገብረዋል ወይ የሚለውን አብረን የምንመለከት ይሆናል። እንደዚሁም ሊቨርፑሎችስ ምን አይነት ብቃታቸው ነው በዚህ ጨዋታ ላይ የሚያሳዩት የሚለው ራሱ ለማየት ያጓጓል። እንደምታስታውሱት ከኢንተርናሽናል ብሬክ በፊት ሊቨርፑሎች ያለፉትን ሁለት ጨዋታዎች ከጋላታሳራይና ከብራይተን ጋር ነበር ማድረግ የቻሉት። ከጋላታሳራይ ጋር ያደረጉትን ጨዋታ ስንመለከት በዚህ ሲዝኑ ካሳዩት በጣም ምርጥ ከሚባሉ እንቅስቃሴዎች መካከል አንደኛው እሱ ጨዋታ ነው። እንደዚሁም ደግሞ ከብራይተን ጋር ያደረጉት ጨዋታ ደግሞ በዚህ ሲዝን ካሳዩት መጥፎ የሚባል እንቅስቃሴ መካከል አንደኛው የብራይተን ጨዋታ ነውና በዚህ ጨዋታ ላይ ከማንቸስተር ሲቲ ጋር በሚኖረው ጨዋታ ላይስ የትኛውን ብቃታቸውን ነው የሚያሳዩት? ምርጡ ብቃታቸውን ነው ወይስ እንደ ብራይተን በጣም ደካማ የሆነውን ብቃታቸውን ነው የሚያሳዩት የሚለው ራሱ ለማየት የሚያጓጓ ነው። ሁለቱም እንግዲህ ወቅታዊ አቋማቸውን ስንመለከት ተመሳሳይ የሚባል ደረጃ ላይ ነው የተቀመጡት። በተለይ ያለፉትን 5 ጨዋታ ስንመለከት ሁለቱም 2 ጊዜ ማሸነፍ ችሏል። ሁለቱም 2 ጊዜ ተሸንፏል። አንዱም ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ለመጨረሻ ጊዜ በ5ኛው ዙር በኤፍኤ ካፕ ያደረጉትን ጨዋታ ስንመለከት ሁለቱም 3-1 በሆነ ውጤት ነው ማሸነፍ የቻሉት። ማንቸስተር ሲቲዎች ኒውካስል ዩናይትድን 3-1 በሆነ ውጤት አሸንፈው ነው ወደዚህ ውድድር መምጣት የቻሉት። የማንቸስተር ሲቲን የማሸነፊያ ግቦች ሁለቱን ማርሙሽ እንደዚሁም ደግሞ ቀሪዋን ሳቪኖ ነበረ ማስቆጠር የቻለው። ሊቨርፑሎች በአንጻሩ ወልቭስን 3-1 በሆነ ውጤት ነበረ አሸንፈው ወደዚህ ውድድር መምጣት የቻሉት። የሊቨርፑልን የማሸነፊያ ግቦች አንዲ ሮበርትሰን፣ መሐመድ ሳላህ እንደዚሁም ደግሞ ከርቲስ ጆንስ ነበረ ማስቆጠር የቻሉት። ከዛ በኋላ ግን በሻምፒየንስ ሊግ ማንቸስተር ሲቲዎች በሪያል ማድሪድ በደርሶ መልስ በአጠቃላይ 5-1 በሆነ ውጤት ተሸንፏል። ሊቨርፑል በአንጻሩ የመጀመሪያውን ዙር በጋላታሳራይ
1-0 ሲሸነፍ የመልሱን ደግሞ በአንፊልድ 4-0 በሆነ ውጤት ነበረ አሸንፈው መውጣት የቻሉት። እንደዚሁም ሁለቱም ቡድኖች በፕሪሚየር ሊጉ ያደረጉትን ጨዋታ በተመሳሳይ አንዳቻ በሆነ ውጤት ነው ማጠናቀቅ የቻሉት። በሚያስገርም ሁኔታ ሁለቱም ቡድኖች ደግሞ ላለመውረድ እየተጫወቱ ያሉትን ቡድኖች ነበረ የገጠሙት። ማንቸስተር ሲቲዎች ከዌስትሃም ጋር አንዳቻ ሲለያዩ፣ ሊቨርፑሎች በአንጻሩ ደግሞ ከቶተናም ጋር አንዳቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ወደዚህ ጨዋታ ከመምጣታቸው በፊት ከኢንተርናሽናል ብሬክ በፊት ያደረጉትን የመጨረሻ ጨዋታ ሊቨርፑሎች በብራይተን 2-1 በሆነ ውጤት ሲሸነፉ፣ ማንቸስተር ሲቲዎች በአንጻሩ በካራባኦ ካፕ ፍጻሜ ላይ አርሰናልን አሳማኝ በሚባል ጨዋታ 2-0 በሆነ ውጤት ነበር አሸነፈው መውጣት የቻሉትና ያ ጨዋታም እንግዲህ ለማንቸስተር ሲቲዎች ትልቅ መነሳሳትን ይፈጥርላቸዋል ተብሎ ይጠበቃል። በተለይ ደግሞ በዚህ ሲዝን አርሰናሎች ነበሩ የተሻለ የሚባል እንቅስቃሴን ሲያደርጉ የተመለከትናቸው። ነገር ግን በዚህ ጨዋታ ላይ የፕሪሚየር ሊግ መሪውን ማሸነፋቸው ምናልባትም ለቀጣይ ጨዋታዎች ከዛሬው ጨዋታ ጀምሮ ለሚመጡት ጨዋታዎች እንዳለ ትልቅ መነሳሳትን ይፈጥርላቸዋል ተብሎ ይጠበቃል። የእርስ በርስ ግንኙነታቸውን ስንመለከት በታሪክ እንግዲህ 186 ጊዜ መገናኘት ሲችሉ ማንቸስተር ሲቲዎች 51 ጊዜ አሸንፏል። እንደዚሁም 50 ጊዜ አቻ ሲወጡ ሊቨርፑሎች በአንጻሩ 85 ጊዜ ማሸነፍ ችሏልና ሊቨርፑሎች በታሪክ የበላይነት ማሳየት ችሏል። የቅርብ ጊዜያቶችን የእርስ በርስ ግንኙነት ስንመለከት በተለይ ያለፉትን 43 ጨዋታዎች ሊቨርፑል 17ቱን ሲያሸንፍ ማንቸስተር ሲቲዎች 12ቱን አሸንፏል። 14ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 የእርስ በርስ ግንኙነት ስንመለከት 5ቱም በፕሪሚየር ሊግ ላይ ነው የተገናኙት። ሊቨርፑል 2ቱን ሲያሸንፍ 2ቱን ደግሞ ማንቸስተር ሲቲዎች አሸንፏል። አንዱን ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል። ያለፈውን ዓመት በፕሪሚየር ሊግ የተገናኙበትን የደርሶ መልስ ጨዋታ ሊቨርፑል ሲያሸንፍ የዚህ ሲዝንን ደግሞ ማንቸስተር ሲቲዎች ናቸው ማሸነፍ የቻሉት። በኢታድ የተደረጉትን ጨዋታዎች ስንመለከት ባለፉት 22 ግንኙነቶች 10ሩን ማንቸስተር ሲቲዎች ማሸነፍ ሲችሉ 6ቱን አቻ ወጥቷል። 6ቱን ደግሞ ሊቨርፑሎች ማሸነፍ ይችላል። ለመጨረሻ ጊዜ በኢታድ የተገናኙበትን 5 ጨዋታዎች ስንመለከት ማንቸስተር ሲቲዎች የተሻለ የማሸነፍ ብልጫን ማሳየት ይችላል። 3ቱን ሲያሸነፉ አንዱን አቻ ወጥቷል። አንዱን ደግሞ ሊቨርፑል ማሸነፍ ይችላል። ለመጨረሻ ጊዜ ሊቨርፑል ማሸነፍ የቻሉ ባለፈው ዓመት 2-0 በሆነ ውጤት ያሸነፈበት ጨዋታ ነው። ለመጨረሻ ጊዜ እነዚህ ሁለት ክለቦች እርስ በርስ የተገናኙበትን ጨዋታ ስንመለከት ባለፈው ዓመት ነበረ። ለመጨረሻ ጊዜ በአንፊልድ ነበር የተገናኙት። ያንንም ጨዋታ ማንቸስተር ሲቲዎች 2-1 በሆነ ውጤት ማሸነፍ ችሏል። ቀዳሚ ግብ ማስቆጠር የቻሉ ሊቨርፑል ነበረ በሳቡት ላይ አማካኝነት። ነገር ግን መጨረሻዎቹ ደቂቃ ላይ በሲልቫና በሃላንድ ባስቆጠሯቸው ግብ አማካኝነት ማንቸስተር ሲቲዎች አሸንፈው ሊወጡ ችሏል። እንደዚሁም ለመጨረሻ ጊዜ በኢታድ የተገናኙበትን ጨዋታ ስንመለከት ማንቸስተር ሲቲዎች በሃላንድ ጎንዛሌዝ እንደዚሁም ደግሞ ዶኮ አማካኝነት 3-0 በሆነ ውጤት ማሸነፍ ችሏል። አርሊንግ ሃላንድ እንግዲህ በኢታድ ከሊቨርፑል ጋር በተገናኘባቸው ያለፉትን 3 ጨዋታዎች ላይ ጎል ማስቆጠር የቻለ ተጫዋች ነው። ከዚህ ቀደም እንግዲህ ሊቨርፑል ከማንቸስተር ሲቲ ጋር በኢታድ በተገናኙበት ሰዓት ብዙ ጎሎችን ማስቆጠር የቻለው አጉዌሮ ነው። እናም ዛሬ ሃላንድ ጎል ማስቆጠር የሚችል ከሆነ ከአጉዌሮ 1 በማነስ 4ኛ ገቧ ሆና ትመዘገባለች። ለመጨረሻ ጊዜ በኤፍኤ ካፕ መገናኘት የቻሉት ደግሞ 2022 ላይ ነው የነበረው። በዛ ጨዋታ ላይ ደግሞ ሊቨርፑል ማንቸስተር ሲቲ 3-2 በሆነ ውጤት ነበረ ማሸነፍ ይቻለው። የሊቨርፑልን የማሸነፊያ ግቦች ሁለቱን ማኔ ሲያስቆጠር አንዳንድ ደግሞ ኮናቴ ነበረ ማስቆጠር የቻለውና ያንን ድል በዛሬው ጨዋታ ላይ ይደግመዋል ወይ የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። በመጨረሻም የምንመለከተው በዚህ ጨዋታ ላይ ሊቨርፑሎች ምን አይነት አሰላለፍን ይዘው ሊገቡ ይችላሉ የሚለውን ነው። ቅድም እንዳልኳችሁ እንግዲህ አሊሰን ቤከር በዚህ ጨዋታ ላይ በጉዳት ምክንያት የለም። ስለዚህ በዚህ ጨዋታ ላይ ማማርዳሽቪሊ በቋሚነት የሚጀምር ይሆናል። ከኢንተርናሽናል ብሬክ በፊትም ከብራይተን ጋር በነበረ ጨዋታ ማማርዳሽቪሊ ነበረ በቋሚነት መጀመር የቻለው። እናም ከዛ ጨዋታ በፊትም ስላችሁ የነበረ ነገር አለ። እሱም ምንድነው በአንዳንድ ጨዋታዎች ላይ ለማማርዳሽቪሊ የመጮቻ እድል አለመስጠታቸው አሁን ላይ ይጎዳቸዋል ስላችሁ ነበረ። በዛ ጨዋታ ላይ እንግዲህ ማማርዳሽቪሊ አንዳንድ አጋጣሚዎች ላይ ሲቸገር ተመልክተናል። ከዚህ ቀደም እንግዲህ በተለይ የርገን ክሎፕ እያለ ለኪቪን ኬለር የኤፍኤ ካፕና የካራባኦ ካፕ ጨዋታዎችን ሙሉ ለሙሉ ሲሰጥ መመልከት ችለን ነበረ። ነገር ግን በአሰልጣኝ አርነ ስሎት ስር ግን ያንን እያደረገው አይደለም የሚገኙትና ብዙ የመጮቻ እድሎችንም ማማርዳሽቪሊ በዚህ ምክንያት ማግኘት አልቻለም። ነገር ግን አሁን ላይ ትንሽ የተሻለው ነገር ቢኖር ምንድን ነው በመጀመሪያ ደረጃ በብራይተን ጨዋታ ላይ በቋሚነት መጀመር ችሏል። ከዛ በኋላም ደግሞ በኢንተርናሽናል ብሬክ ወቅትም ለጆርጂያ ለሀገሩም ተከታታይ 2 ጨዋታዎችን በቋሚነት መጀመር የቻለ ተጫዋች ነውና በዚህ ባለፉት 2 ሳምንታት ውስጥ እንግዲህ 3 ጨዋታዎችን ማድረግ ችሏል። የተሻለ የሚባል ማች ፊትነስ ላይም ይገኛል ተብሎ ነው የሚጠበቀውና በዛሬው ጨዋታ ላይ በቋሚነት የሚጀምር ይሆናል። ሌላኛው ግን ለሊቨርፑልና ለአሰልጣኝ አርነ ስሎት ራስ ምታት የሚሆነው በቀኝ ክንፍ ተከላካይ መስመር ላይ ማንን ያሰልፋሉ የሚለው ነው። እንደሚታወቀው ኮነር ብራድሊ ጉዳት ላይ ነው
የሚገኘው። ጀረሚ ፍሪምፖንግ ግን በሀገራት ጨዋታ ላይ በፍራቻ ምክንያት ቀይረው ሲያስወጡት መመልከት ችለናል። በእርግጥ ያለፉትን 2 ቀናቶች ላይ ልምምድ ሰርቷል። እንደዛም ቢሆንም ግን አሰልጣኝ አርነ ስሎት በቋሚነት ያስጀምሩታል ብዬ አላስብም። በዛ ምክንያትም ጆ ጎሜዝ በቋሚነት ሊጀምር የሚችልበት ከፍተኛ እድል አለ ብዬ አስባለሁ። የመሀል ተከላካይ ስፍራው ላይ አሁንም ቨርጅል ቫንዳይክና ኢብራሂማ ኮናቴ በቋሚነት የሚጀምሩ ይሆናል። በግራ ክንፍ ተከላካይ መስመር ላይ ደግሞ ሚሎስ ኬርኬዝ በቋሚነት ይጀምራል የሚል ግምት ነው ያለኝ። መሀል ሜዳውን ስንመለከተው በደብል ፒቮት ላይ ራያን ግራቨንበርክና ከርቲስ ጆንስ በቋሚነት ይጀምራሉ የሚል ግምት አለኝ። አሌክሲስ ማካሊስተር በዚህ ጨዋታ ላይ መጀመር አለበት ብዬ አላስብም። ምክንያቱም ከዚህ ቀደምም ከኢንተርናሽናል ብሬክ በኋላ በሚኖሩ ጨዋታ ላይ በጣም ደካማ የሆነ እንቅስቃሴ ሲያሳይ መመልከት ችለናልና በዚህ ጨዋታ ላይ ቢያንስ ተቀይሮ እንዲገባ ማድረግ የተሻለ ይመስለኛል። ለከርቲስ ጆንስም የመጮቻ እድል ሊሰጠው ይገባል። እንደዚሁም አሌክሲስ ማካሊስተር በዚህ ጨዋታ ላይ በማሳረፍ ለፒኤስጂ ጨዋታም ሙሉ ጉልበቱን እንዲያገኝ ማድረግ የተሻለ ይመስለኛል። 10 ቁጥር ቦታ ላይ ዶሚኒክ ሶቦዝ ላይ የአጥቂ ስፍራው ላይ በቀኝ ክንፍ በኩል መሐመድ ሳላህ፣ በግራ ክንፍ ፍሎሪያን ቪርትዝ እንደዚሁም ደግሞ 9 ቁጥር ቦታ ላይ ኮዲ ጋክፖ በቋሚነት ይጀምራሉ የሚል ግምት አለኝ። ምክንያቱም ሂጉ ኤኪቲኬ እንግዲህ ከሀገሩ ከፈረንሳይ ጋር በአሜሪካ ነበር ቆይታ ያደረገውና ረዥም ርቀት ተጉዞ ነው ወደ ሊቨርፑል የመጣው። ስለዚህ ለፒኤስጂ ጨዋታ እንዲዘጋጅ በዚህ ጨዋታ ላይ እረፍት ይሰጡታል የሚል ግምት አለኝ። እናንተስ በዚህ ጨዋታ ላይ ማንም በቋሚነት ሊያስጀምሩ ይችላሉ? እንደዚሁም ደግሞ የጨዋታ ግምታችሁን በጨዋታው ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።